ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም ይመስለኛል። ይሄ ግምቴ ነው፣ የኔ ግምት ነው ግን እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን ወደ አንቺ የመጣ ነው። ኦኬ። ስለዚህ እሱ ከኔ ጋር ሲሆን እሷ ራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። እንደዛ ማለት አይደለም ነው። በመጀመሪያ ደረጃ ኖ አንተ እንደዛ አልክ አይደለም ሐሳቤ። ነገር ግን እሱ ከኔ ጋር ሲሆን ኦልሬዲ አታዋለች፣ ሶ ራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅረው አትቀርም ወይም መሰለኝ ምናምን፣ ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዛ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዛ አይሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እና እሱ አንድ ላይ ያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ገባህ አይደል? በልጃችን ጉዳይ የፈለገው ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን። ከዛ ውጭ ባለው ነገር ግን የራሱ ህይወት ነው፣ የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ንገሯት፣ ለሱም ለሷም። እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ ሁለቱም አንድ ላይ። ገብቶሃል? እኔ እስቲ ጠይቋት ብላችሁ አላከንም አላችሁኝ፣ ሊወጣም ሊያስብ ነው አላችሁኝ። ሶ ከኔ ጋር ሊሆን አይገባም ከነ አካቴው። አሁንም እኮ አንቺ የሆነ እንዴት ነው አማራጭ እኮ ነው እናንተም እያቀረባችሁልኝ ያላችሁት። እሱም የያዘው ሐሳቡ እንደዛ ከሆነ አዳምጠኝ፣ ሐሳቡ እንደዛ ከሆነ አዳምጠኝና አማራጭ ነው የያዘው። እሷ አሽጋርችን ከሷ ጋር ነው፣ ካልሆነ ከሄርሜላ እወጣለሁ አይደለ ሐሳቡ ነው። አንቺ ምርጫው ነሽ። አንደኛ ነገር አንቺ ምርጫው ነሽ። እኔ ምርጫው ልገባ የሚገባ ሰው አልነበርኩም፣ ግን ነው ኢትስ ኦኬ ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ፣ አሁንም እላችኋለሁ፣ ወደፊትም እላችኋለሁ፣ እኔ እና እሱ አብረን አንሆንም። ሩታ ሄዱና ንገሩት። ይሄ ንግግርሽ ነው ሌላ እርምጃ ውስጥ እንዲገባ እኮ ይግባ እኮ እንዲገባ እኮ የራሱ ህይወት እኮ እንዲኖር ከድሮኑ ትቻለሁ እኮ። እኛ ደግሞ ይሄንን ነገር አንፈልገውማ። እንዴ ባትፈልጉት ኖሮማ መታችሁ እንደዚህ እሱ ደፍሮ ያላወራውን ነገር እናንተ ልታወሩኝ አትችሉ። ተስተካክሊ ነው አሁን በድብቅ ከሀገር ከወጣ በኋላ ነገሮች ሌላ ነገሩ ከሄደ በኋላ ማወቅ የለብሽም። ነገሩን ማስተካከል የምትችይው አንቺ ነሽ። አሁን ችግር የለም። አብርሃም እየመጣ አይመለከተኝም። በማይመለከተኝ ነገር ውስጥ ገብቼ ምንም ማስተካከለው እኔ በማይመለከተኝ ነገር ውስጥ ገብቼ ማወቅ አይኖርም። ሩታውን ማለት አንድ ጥያቄ ልጠይቅሽና ከአብርሃም ጋር ያለውን ነገር ለምን ማስተካከል ከበደሽ? ይኸውልህ መጀመሪያ ፍላጎት ሊኖር ይገባል። ለመክበዱም ለመቅለሉም ፍላጎት ሊኖር ይገባል። እኔ ደግሞ አልፈልገውም ያን ነገር ማለት አንቺን አይጎዳሽም? አይጎዳኝም። ከሌላ ሰው ጋር ህይወት ቢጀምር ከሌላ ሰው ጋር ቢሆን አንቺን ምንም የሚጎዳ ነገር የለም ሩታ? ለምን ይጎዳኛል? እንዴት ይጎዳኛል? ገብቶሃል? ማለት የልጅሽ አባት ነው እዚህ ጋር አብርሃም። ታዲያ እሱ ከሌላ ሰው ጋር ስለሆነ አባትነቱን ይክዳል ወይም ያጣል? እኔ ያሳጣዋለሁ ወይ ነገሮች ያሳጡታል? ሌላ ላይፍ መጀመሪያ ያሳጣዋል? ምንም አባትነቱን የሚያስቀንስ ነገር አይኖርም እዚህ ጋር። ቀለል እያደረግሽብን ነው ማለት ያው ሁሉ ጊዜ በፍቅር አብራችሁ የቆያችሁ ምናምን እየመሰለሽ አይደለምና ወደኋላ መለስ ብለሽ በትክክል ስሜትሽና እንትን